ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እጅግ ልብ የሚነካ በራስ መተማመንን ስለመገንባት ስለ ድብቅ ፍቅርና በአጋጣሚ ስለሚፈጠሩ አስደናቂ የፍቅር ትስስሮች የተሞላ እውነተኛ ታሪክ ይዘንላችሁ ቀርበናል። በውበቷ ምክንያት የደረሰባት ተደጋጋሚ ውርደትና መሳለቂያ መሆን ሲሆንን ለ12 ዓመታት ያህል በራሷ ጥላ ውስጥ እንድትኖር አስገደዳት። ነገር ግን በህይወቷ ውስጥ የገባው ያ የአስማት እድል የድሮውን ቁስል በሙሉ አክሞ ከምትወደው ሀሰካዋ ጋር እንደገና እንድትገናኝ ያደረጋት ነገር እንዴት ነው? እስቲ ለአንድ አፍታ በሷ ቦታ ሆነን እናስበው። ከ12 ዓመት በፊት በሰው ሁሉ ፊት ያዋረዳችሁና የተሳለቀባችሁ ሰው በድንገት ተመልሶ ቢመጣ በድፍረት ትጠጉታላችሁ ወይስ ያለፈውን ቁስል በመፍራት ራሳችሁን ትደብቃላችሁ? ወደዚህ ልብ የሚነካና ጥልቅ የፍቅር ታሪክ በቀጥታ ከመግባታችን በፊት ቪዲዮ ላይክ በማድረግ ጀምሩ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ታሪካችን የሚጀምረው ሲሆን ከተባለች ጸጥተኛ ልጅ ጋር ነው። እሷም በአካላዊ መልኳ ምክንያት በተደጋጋሚ ውድቅ ከተደረገች በኋላ ቀስ በቀስ ከዙሪያ ካሉ ሰዎች ሁሉ መራቅ ጀመረች። ዩኒቨርሲቲ ያጠናቃ 5 ዓመት በኋላ በመጨረሻ ሀሰካዋ አንድ ጊዜ የሰጣትን ምክር ለመከተል ወሰነች። እሱም መልኳን ማሻሻል ወይም ማሳመር ነበር። ከጊዜ በኋላ በራሷ ላይ ሰራች እና ከ12 ዓመት በኋላ ህይወቷ በጣም ተቀየረ። የቀድሞውንም ህይወቷ አንዳንድ ጊዜ ሸክሞችን ወደ ኋላ ትታ እንደ ውበት አማካሪ መስራት ጀመረች። ይህም እንደሷ ያሉ ችግር ያለባቸው ሌሎች ሴቶችን ለመርዳት ነው። እንዲሁም ፍቅር ምናልባት የወደፊት ህይወቷ አካል እንዳልሆነ ራሷን አሳምና ነበር። ነገር ግን ከቀድሞ የቅርብ ጓደኛዋ ሚቱክሲ ጋር ሳይታሰብ ስትገናኝ ነገሮች መቀየር ጀመሩ። ሚቱክሲ ከስራ በኋላ መጠጥ እንድትጠጣ ጋብዛቻት። በንግግራቸው ወቅት ሚቱክሲ ሲሆንን አሁንም ባለፈው ህይወቷ ውስጥ ተቀርቅራ ያለች መሆኗን አስተዋለች። ከዚያም ሚቱክሲ በትንሹ አታላት ወደ ቡና የሆነ ስውር ቀጠሮ እንደጋበዘቻት ታወቀ። ሲሆን በጣም አይናፋር ነበረች፣ ግን በሚያስገርም ሁኔታው መጥፎ አልነበረም። ከአንድ ሰው ጋር በጥሩ ሁኔታ ለመግባባት ቻለች። ይህም ጉሮሮዋን ጠረግ አድርጋ ምናልባት ለፍቅር እድል መስጠት ያን ያህል መጥፎ ሀሳብ እንዳልሆነ እንድታስብ አደረጋት። እውነተኛ ችግር የጀመረው አንድ ወንድ የሌላኛውን ሴት መልክ ሲያሹፍባት ስትሰማ ነው። ይህም ሰዎች በአንድ ወቅት በእሷ ላይ ያደረጉባት ነገር በትክክል አስታወሳት። ይህም መስማት ሲሆንም በጣም አስደነገጣት። ሚቱክሲ እሷን ለማረጋጋት ሞከረች፣ ነገር ግን ነገሮች እየባሱ ሄዱ እና ሲሆን በስሜት ተሞልታ በሰው ሁሉ ፊት ጮኸች። ከ12 ዓመት በፊት ከሀሰካዋ ጋር በነበረው ነገር ላይ ፈጽሞ እውነተኛ እፎታ እንዳላገኘች ገለጸች። እንዲሁም እንደ ሚቱክሲ ያለች ቆንጆ ሴት የሷን ስሜት ፈጽሞ መረዳት እንደማትችል ተናገረች። ምክንያቱም ሚቱክሲ ሁልጊዜ ከወንዶች ጋር ጥሩ ግንኙነት ስለነበራት እና በመልኳ ምክንያት አድናቂዎቿ አታታቅም ሲሆን ወደ ቤት ስትመለስ በዚያን ቀን በተፈጠረው ነገር ሁሉ ተጸጸተችና ሶስቱንም በክፍላቸው ውስጥ አብሮ የነበሩትን ፎቶ ቀደደችው። ከዚያ በኋላ በድንገት አንድ እንግዳ ነገር ተከሰተ። እንደ ልክ ተአምር በጊዜ ወደ ኋላ ተጉዟ በዛች ቅስበት የተገኘችበት ይመስል ነበር። መጀመሪያ ላይ ሁሉም ነገር ህልም ብቻ እንደሆነ ስላመነች በተለመደው ሁኔታ መስራቷን ቀጠለች። ለሚቱክሲ ምስጋና ይግባትና ከሀሰካዋ ጋር የስልክ ቁጥር ለመለዋወጥ ጭምር በቃች። በማግስቱ ጠዋት ሁሉም ነገር አሁን በተመሳሳይ ሆኖ ተሰማት። ይህም በመጨረሻ ይህ ህልም ላይሆን እንደሚችል እንድትገነዘብ አደረጋት። በዚያም የወደፊት ህይወቷን የተማረችው የሜካፕ ጥበብና የውበት ዘዴዎችን በመጠቀም ወሰነች። በዚህ ምክንያት በትምህርት ቤት ያሉ ሁሉ በእሷ መለወጥ ተገረሙ። ለውጡ በጣም አስደናቂ ከመሆኑ የተነሳ እሷን የሚያውቃት ሰው ሊኖር አልቻለም ማለት ይቻላል። ሆኖም ከሀሰካዋ ወዲያውኑ አውቋት ሲሆን ሁልጊዜ ቆንጆ ፊት እንደነበራት ተናገረ። እሷም በጣም በሚገርም ሁኔታ ትለብስ ነበር። ንግግሩ ከክፍል ጓደኞቻቸው መካከል የማይመች ውጥረት ፈጠረ። አሁን ይህ ህልም ይሁን አይሁን እርግጠኛ ያልነበረችው ሲሆን ለማረጋገጥ ከክፍል ወጣች። ሳይታሰብ ልትወርቅ ስትል ከሀሰካዋ ተከተላትና ያዛት። ይህም በተዘዋዋሪ ይህ ህልም አለመሆኑን አረጋገጠች። ግራ የተጋባች ሲሆን ሰዎችን ስለ ወቅታዊ ፋሽንና አዝማሚያዎች መጠየቅ ጀመረች። ነገር ግን የምትለውን ማንም ሊረዳት አልቻለችም። በመጨረሻም ወደ አሁኑ ጊዜ እንዴት እንደምትመልስ ምን ሀሳብ ስለሌላት ለጊዜው በተለመደው መንገድ መኖሯን ለመቀጠል ወሰነች። በማግስቱ ወደ ቤት ለመመለስ የሚረዷትን የጊዜ ጉዞና የተለያዩ ንድፈ ሀሳቦችን ምርመራ ማድረግ ጀመረች። ሆኖም ምንም ጠቃሚ ነገር አላገኘችም እና የትምህርት ቤት ህይወት እንደገና መጋፈጥ ሊኖርባት እንደሚችል ተረዳች። በዚያኑ ቀን ቆየት ብሎ ከሀሰካዋ አንዲት ሴት ልጅ ሲያባረራት ወይም እምቢ ስላታየች እሱም በሜካፕ ጀርባ አስቀያሚነቷን መደበቅ ማቆም እንዳለባት ነገራት።
ልጅቷ ከሄደች በኋላ ሲዮን ወደሱ ቀርባ ይህን ያህል ጨካኝ መሆን እንደሌለበት ነገረችው። ካሳካዋ እንደዚህ ያደረገው ሰዎች እሱን በፍጥነት እንዲረሱ እንደሆነ አብራራ። ምክንያቱም ባለፈው ጊዜ በትክክል የሚወዳትን ሴት ልጅ ቀጥሮ በመጨረሻም ከጠበቀው በላይ ስላቆሰላት ነው። ሲዮን እንዲህ ያለውን ከባድ ትችት የሴቶች ስሜት ሊጎዳ እንደሚችል ጠቆመች። ስለ ሁኔታው መጥፎ ስሜት ስለተሰማት ልጅቷን ፈልጋ አገኘቻትና ሜካፑን ይበልጥ ተፈጥሯዊ እንዲመስል ረዳቻት። ይህም የልጅቷን በራስ መተማመን ስሜት ከፍ አደረገው። ካሳካዋ ይህን አይቶ ነበር እና ከትምህርት ቤት በኋላ ሊያነጋግራት ጠበቃት። ሰዎች ውድቅ የሚያደርግበትን መንገድ ምናልባት ምርጡ ላይሆን እንደሚችል አመነ። ይህ ውይይት ቀስ በቀስ በሱ መካከል ወደ ጥቃቅን የፍቅር ስሜት ወይም መሽኮርመም ተቀየረ። እንደ አጋጣሚ ሆኖ ሚቱክሲ በድንገት ታየችና በሁለቱም አብሮ መሆናቸውን አጠራጣሪ መስሎ ታያት። ይህም ሲዮን ሚቱክሲ ምናልባት ካሳካዋን ተወደው ይሆን ብላ እንድታስብ አደረጋት። በዛው ምሽት ቆየት ብሎ ሲዮን በመንገድ ላይ አገኘችው እና አንዳንድ ቀጥተኛ የሆኑ ጥያቄዎችን ለመጠየቅ እድሉን ተጠቀመችበት። ስለ ፍቅር መግለጫ እያወሩ ሳለ ካሳካዋ የወደዳትን ልጅ እምቢ ካለች ሲዮን ታጽናናው እንደሆነ ጠየቃት። ይህም በእሱ መካከል ልዩ ጊዜ ፈጠረ። ሆኖም ሲዮን እሷ የ29 ዓመት ጎርማሳ እንደሆነችና እሱ ደግሞ ገና ተማሪ መሆኑን ስለምታውቅ ሁኔታው በረጋ መንፈስ አስተናገደችው። ውጥረት የነበረውን ድባብ ቀስ በቀስ ወደ አስደሳችና ዘና ያለ ጨዋታ ተቀየረ። በመጨረሻ ሚቱክሲ አብራው አየቻቸው እና እሷ ቀደም ሲል በቡድኑ ቀጠሮ ላይ ከተሳተፈችው ድምፅ አልባ ሴት ልጅ ጋር እንደነበረች ታወቀ። ለዚያች ልጅ ስለ ሲዮን የወደፊት የፍቅር ህይወትና እንዲሁም ስለ ድንቅ ነገሮች ስጠይቃት ነበር። ሚቱክሲ ሲዮንን መርዳት የፈለገችው ሲዮን ለአንድ ልብ ወለድ መጽሐፍ የጊዜ ጉዞንና የተፈጥሮ በላይ የሆኑ ጉዳዮችን እያጠናች እንደሆነ ነግራት ስለነበረ ነው። ነገር ግን ሲዮን ሚቱክሲ በድብቅ ካሳካዋን ወደዋለች ብላ መጠርጠር ጀመረች እና በዛ ምክንያት በእነሱ መካከል ያለው እውነት ለማወቅ ወሰነች። ምክንያቱም ያ የቀድሞውን ቤታ በእሷ ውስጥ አሮጌ ቁስሉን ቀስቅሶባት ነበር። ከጥቂት ቀናት በኋላ ለካምፕ መዘጋጀት ነበረባት። ይህ ደግሞ ጥሩ ትውስታ የሌላት ነገር ነው። ምክንያቱም ቀደም ሲል ካሳካዋ በእሷ ዙሪያ መሆን አይፈልግም ነበር እና ሁልጊዜ በቸልተኝነት ይዛት ነበር። ነገር ግን ቀደም ሲል ትለብሳቸው የነበሩት ልብሶች ምን ያህል የማይስቡ እንደነበሩ ስትገነዘብ ያ ነገር ወዲያውኑ ሁለተኛ ደረጃ ጉዳይ ሆነ። በዚህ ምክንያት ሚቱክሲን አብራሽ ልብስ እንድትገዛ ጠይቀቻት። ታሪኩ አጭር ለማድረግ ካሳካዋ በድንገት መጥቶ የሚስለካቸውን ልብሶች እስካየበት ጊዜ ድረስ ሁሉም ነገር በጥሩ ሁኔታ እየሄደ ነበር። በጣም ስለፈረች ወዲያውኑ ከሱቁ እየሮጠች ወጣች። ሚቱክሲ ጥሩ ጓደኛ በመሆኗ ሲዮን በአቅራቢያ መደወቋን ስታውቅ ተከትላት ሄደች። ጥሩ ነገር ሚቱክሲ ይህ ልብስ ብቻ እኮ ነው በማለት አቅናናቻት። እንዲሁም ሚቱክሲን ጠርታ ይበልጥ የሚስማሟትን አዳዲስ ልብሶች እንድትመርጥ ረዳቻት። ይህም በእነሱ መካከል ሌላ ልዩ ጊዜ ፈጠረ። ይህም እንደገና በሚጠረጠር ሁኔታ በሚቱክሲ ተቋረጠ። ግብይቱን ከጨረሰችና የተጠቀሙላትን ልብሶች ከገዛች በኋላ ሲዮን ስለሱ ሚቱክሲን ለመጠየቅ እድሉን ተጠቀመች። ሚቱክሲ እሱ የቅርብ ጓደኛዋ እንደሆነና እሷ ያለችው ብቸኛ ጓደኛው መሆኗን መለሰችላት። ስለዚህ ሲዮን እሱን በጣም እንደምትወደው ስለምታውቅ አብረው ቢያያቸው ደስ እንደሚላት ነገረቻት። ይህም ሲሆን ምናልባት ሚቱክሲ በእውነቱ በእሷ ቦታ የለቀቀችላት እንደሆነ እንድታስብ አደረጋት። ነገር ግን ሲዮን እሱ ውድቅ እንደሚያደርጋት ቀድማ ስለምታውቅ ይህ እንደማይሆን ነገረቻት። እንደ አለመታደል ሆኖ ካሳካዋ ስልኳን ሊመልስላት ስለተመለሰ ይህንን በድብቅ ሰማ። ቆየት ብሎ መጠጥ ለመጠጣት ወጡ እና በካፌ ውስጥ ሳሉ በሚቱክሲ ፍቅረኛ ሆኖ ታኩ መጣ። እሱም ውጫዊ ነገር ብቻ የሚያይ እና በጣም ባለጌ ሰው ሆኖ ተገኘ። ሚቱክሲ ጓደኛዋ ብቻዋን መተው እንደማትፈልግ ስትናገር እሷንም ጋበዛ። ከነበረችው ሌላ ሴት ጋር ለመቆየት እንደነበረባት በባለጌነት መለሰላት። እንደ እድል ሆኖ ሲዮን ዝም አላለችም። እሱም የጋበዘችው ሰው ምናልባት አንድ ነገር ልትሸጥለት የምትሞክር ነጋዴ ልትሆን እንደምችልና እሱ ደግሞ ደግነቷን እንደመሽኮርመም ሳይረዳው እንዳልቀረ መለሰችለት። ይህም የእሱን ጨካኝ ጎን እንዳሳይ ያደረገው። ይህም ለሚቱክሲ እውነተኛ ማንነቱን ገለጸላት። ሁሉም ነገር ያበቃው ሲዮን ለሚቱክሲ እንደሱ ካለ ሰው ጋር መገናኘት እንደሌለባት እና የተሻለ ሰው እንደሚገባ በመናገር ነው። ሚቱክሲ ሰማቻትና ወዲያውኑ ግንኙነቱን አቋረጠች። ከወጡ በኋላ ሚቱክሲ ሲዮንን አመሰገነቻት። ይህም ቀድሞውኑ እሷን ያደነችበት 2 ጊዜ መሆኑ ነው። ከዛን ጊዜ ጀምሮ ሚቱክሲ ብዙ ፍቅረኛዎች እንደነበራት ግልጽ ሆነ። ይህም ሲዮን ምናልባት ሚቱክሲ ካሳካዋን እንደምትወደው እንድታስብ አደረጋት። ምንም እንኳን አሁንም እርግጠኛ መሆን ብትፈልግም የካምፑ ቀን ሲደርስ ነገሮች መቀየር ጀመሩ። ምክንያቱም በዚህ ጊዜ ካሳካዋ ስራዎቹ ከእሷ ጋር አብሮ መስራት ተስማማ። እሱም አብሮ ብቻቸውን ሲሆኑ ደስ እንደሚለው ያሉ ነገሮች በመናገር ቀለደባት። በዚያን ጊዜ ቆየት ብሎ በእቃዎች ስልኳን ሲፈልጉ
ሲሆን በትንሽ ቀልድ አሾፈችበት። ይህም እንዲያፈር ወይም እንዲቀላ አደረገው። ለዚህም ማካካሻ እንዲሆን ካርታ መጫወት ጀመሩ። በተሸነፈ ጊዜ ተኝቶ አንድ ነገር ሲናገር ሁልጊዜ የተናደደች ስለምትመስል እሱን ትጠላው እንደሆነ ለመጠየቅ እድሉን ተጠቀመ። ይህም በስሉ መካከል የሌላ ውጥረት ጊዜ ፈጠረ። ይህም ሲሆን በውስጧ የ9 ዓመት ጎልማሳ ብትሆን ስሜቷን ከእንግዲህ መደበቅ እንደማትችል እስከ መረዳት ደረሰች። ጊዜው ይበልጥ እያየለ ሲሄድ ሚቶክሲ በድጋሚ አቆራረጠቻቸው። ከዛም በኋላ በቡድኑ አብረው በሉና ቆየት ብለው ወደ እይታ ቦታ ሄዱ። ሲሆን እሱ የመረጠላትን ልብስ ለበሰች። ይህም ትኩረቱን ሳበው። ምንም እንኳን ቀጥተኛ ምስጋና ባይሆንም በጣም ቆንጆ እንደምትመስል በመናገር ሊያደንቃት ይሞክራል። ያ ግማሽ ምስጋና እንኳን በጣም ስላሳፈረው እጇን ይዞ አብራት ሮጠ። ምክንያቱም በድጋሚ ብቻቸውን መሆን ፈልገው ነበር። አሁን ግን እሷ ራሷ ሚቶክሲ ብቻዋን እንደተወታች ተገነዘበች። የበደለኛ ስሜት ተሰምታት ማልቀስ ጀመረች እና ካሳካዋ ከጀርባዋ አቅፎ ሊያጽናናት ሞከረ። በማግስቱ ጠዋት በቡድኑ በእግር ጉዞ ላይ ሳሉ በክፍል ጓደኞቻቸው አንዷ ሲሆንን ሜካፕ እንድትረዳት ጠየቀቻት። ሚቶክሲ ይህንን ስታይ ሲሆን አሁን በጣም ተወዳጅ እንደሆነች ተናገረች። ምክንያቱም እሷ ሁሉንም ሰው እንደ እሷ ቆንጆ እንዲሆኑ ስለምትረዳ። በትምህርት ስላቅ ሲሆን አሁንም የካሳዋ ትኩረት በሙሉ እንዳገኘችና በጣም ደስተኛ መሆን እንዳለባት ጠቀሰች። ሜካፑን ከጨረሰች በኋላ ልጅቷ ፍቅሯን ስትገልጽ ሲሆን አብራት እንድትሆን ጠየቀቻት። በመንገድ ላይ ካሳካዋ ካቢኔ አጠገብ አለፉ። ጓደኛው ስራው በዝቶባት ሳለ ሲሆን ሰላም ልትለው ሄደች እና በድንገት በእሱና በሚቶክሲ መካከል የተደረገውን ውይይት ሰማች። ሚቶክሲ በሀዘን ታማርራለች። ምክንያቱም በመካከለኛ ደረጃ ትምህርት ቤት እሱ ይወዳት ነበር። ሆኖም እሱ እምቢ ያለችው እሷ ራሷ እንደነበረች አሳሰባት። እንዲሁም ምንም እንኳን ሲሆን የምትጠላው ቢመስልም ከሲሆን ጋር እንዲቀጣጠር ትገፋፋ የነበረችው እሷ መሆኗን ነገራት። አሁን ግን ሲሆን ወደ እሱ ይበልጥ ስለቀረበች በእውነቱ ተቃራኒ ሊሆን እንደሚችልና ምናልባት ሁለቱም ተመሳሳይ ስሜት እንደሚጋሩ ይሰማዋል። ከካቢኔ ከወጡ በኋላ ሚቶክሲ ለሲሆን ሁለቱም አብሮ ደስተኛ እንዲሆኑ ፈጽሞ እንደማስፈልግ ነገረቻት። ሳይታሰብ ስላቀራረበቻቸው በእነሱ መንገድ ላይ እንቅፋት መሆኗን ለማቆም ወሰነች። አሁን ታሪኩ በሚቶክሲ ህይወት ውስጥ ምን እንደተፈጠረ ይገልጻል። አባቷ ጥሏት የሄደ ሲሆን እናቷ አብዛኛውን ጊዜ በስራውን ስለምታሳልፍ ሁልጊዜ ብቻዋን ነበረች። በዚህ ብቸኝነት ምክንያት ሁኔታዎች ለአደጋ ሊያጋልጧት በሚችሉበት ጊዜ እንኳን ስራ ለመጠመድ ብቻ ሰዎች የሚሰጧትን እያንዳንዱን ግብዣ ትቀበል ነበር። አንድ ቀን ሀሳካዋ አንድ ሰው በእሷ ላይ መጥፎ ሀሳብ እንዳለው ስላስተዋለ ሚቶክሲን ለመጠበቅ ጣልቃ ገባ። ከዛን ጊዜ ጀምሮ ጓደኝነታቸው በጣም ጠነከረ። ሀሳካዋ የቤተሰብ ችግሮች ነበሩበት። ይህም እርስ በርስ ይበልጥ እንዲግባባ አደረጋቸው። በዚህ ምክንያት ትስስራቸው በተፈጥሮ አደገ። ሀሳካዋ ስሜቱን የገለጸላት ቀን ሚቶክሲ እንደ ወንድም ብቻ እንደምታየው ነገረችው። በዚያን ጊዜ እሷም ቀድሞውኑ ፍቅረኛ ነበራት እና እንዲያውም በስልኳ ላይ ያሉትን ፎቶዎች ልታሳየው በመፈለግ ትንሽ ፍርሃት አልባ ነበረች። ከዚያም ብዙም ሳይቆይ ሲሆን ሀሳካዋን በጣም እንደምትወደው ለሚቶክሲ ነገረቻት። በዛ ምክንያት ሚቶክሲ ሀሳካዋን በመጨረሻ በሲሆን ላይ ፍላጎት ማሳደር ይጀምራል ብላ ሳታስብ እነሱን ለመደገፍ ወሰነች። ይህ ሁሉ የታወቀው ሁለቱ ልጃገረዶች በጣም ከባድ ክርክር ውስጥ ስለነበሩ ነው። እንደ እድል ሆኖ የክፍል ጓደኛቸው በድንገት ደርሳ ሀሳቧን እንደቀየረችና በምትኩ ሌላ ወንድ ልጅ ፍቅሯን እንደገለጸች ተናገረች። በፍቅር ውስጥ ሰዎች ታላቅ ምኞት ሊኖራቸው እንደሚገባና የመጀመሪያው ወንድ ልጅ ፈጽሞ ስላላደነቀት ከሌላ ሰው ጋር አደጋን ለመጋፈጥ መወሰኗን አስረዳች። አሁን እሷ በእርግጥ ፍቅረኛ አግኝታለች። ይህን ጊዜ ሁለት ነገሮች ለማሳካት ረድቷታል። በመጀመሪያ ሁሉንም ሰው በክርክሩ ትኩረታቸውን እንዲያዞሩ አደረገ። ሁለተኛው ደግሞ ጓደኝነታቸውን ከምንም ነገር በላይ አስፈላጊ መሆኑን አስታወሰቻቸው። በጥንቃቄ ካሰበችበት በኋላ ሚቶክሲ ወዲያውኑ ለካሳካዋ ለመናገር ወሰነች። እሱም ቢካላት በሚቀጥለው ቀን የሲሆን ተራ ይሆናል። ማንም ቢመርጥም ለዘላለም ጓደኛሞች ሆነው ለመቀጠል ቃል ገቡ። በማግስቱም ጠዋት ሚቶክሲ እንዳለመታደል ሆኖ ውድቅ እንደተደረገች ታወቀ። ቃል በገባችው መሰረት ለጓደኛዋ ለራሷ እምነት መግለጫ በቅንነት መልካም እድል ተመኘችላት። በቡድን በእግር ጉዞም ወቅት ወደ ትንንሽ ቡድኖች ተከፋፈሉ። ነገር ግን መጥቀስ አስፈላጊ ባለመሆኑ ምክንያት ሲሆን ብቻዋን ቀረች። ለአንድ አፍታ ታሪክ ራሱን እንደደገመ እንደሆነ አሰበች። ሆኖም ሀሳካዋ እሷን አጥብቆ እየፈለገ ሲመጣ ያ ሀሳብ በፍጥነት ጠፋ። ለጥቂት ጊዜም ካመነታ በኋላ በመጨረሻም እሷን እንደሚወዳት ነገራት። ስሜቱ የሚመለስለት ይመስላል። በሚፈጠረው ነገር ሁሉ የደነገጠችው ሲሆን ሁሉንም ነገር እንዲቆም አጥብቃ ተመኘች። በሚገርም ሁኔታ የሀሳካዋን የእምነት መግለጫ ሆነ የጊዜ ጉዞ ክስተት በዚያች ቅጽበት ቆሙ። ምን እንደተፈጠረ እንዳለም መረዳት ስላልቻለች ከሀሳካዋ ጋር ያሉትን ነገሮች ሳይጠናቀቁ ለመተው ወሰነችና ሌላ ጊዜ ለመነጋገር እንደሚችሉ ጠየቀችው። እንደተጠበቀው ራሱን መቆጣጠር አቅቶት አቅፏት አሁኑኑ
እንዳትገፋውና ቢያንስ ንግግሩን እንዲጨርስ እንድትፈቅድለት ጠየቃት። ሆኖም እንደገና ተቋረጡ። ይህም ሁኔታ ሳይፈታ እንዲቀር አደረገው። ወደ ቤት ከተመለሰች በኋላ ሲሆን ከሚቱክሲ ጓደኛ ጋር ተነጋገረች። እሷም የጊዜ ጉዞ በእውነቱ ሊቻል እንደሚችል ነገረቻት። ሆኖም የምታብራራው ነገር ለብዙ አጽናፈ ሰማይ ጉዞ ሀሳብ የቀረበ ነው። በእሷ ቲዮሪ መሰረት ሲሆን ከምትወደው ወንድ ጋር ግንኙነት ከጀመረች አሁን ከሚሆነው ነገር ጋር ምንም ግንኙነት ወደሌለው ወደ መጀመሪያ የጊዜ መስመሯ ትመለሳለች። ይህ አጋጣሚ በአይምሮ በመያዝ ሲሆን አለመግባባቱን እስክትፈታ ድረስ ወደ መጀመሪያ ጊዜዋ እንዳትመለስ ለመከላከል ሀሳካዋን ማስወገድ ጀመረች። እንደ እድል ሆኖ አሁን ይበልጥ ተወዳጅ ስለሆነች አብዛኛውን ጊዜ በስራ ትጠመዳለች። ይህም እሱን ለማስወገድ ቀላል አደረገው። ሆኖም እሱ ሙሉ በሙሉ ማስወገድ የማይቻል ሆነ። አንድ ቀን ከትምህርት ቤት በኋላ ጠብቋ በድጋሚ ስሜቱን ገለጸላት። በአንድ በኩል ምንም እንኳን ይፋዊ መግለጫ ባይኖርም አብረው ጊዜ ማሳለፍ ይጀምራሉ። እንዳለመታደር ሆኖ አንድ ሰው አብረው አያቸውና በክፍሉ እየተገናኙ ስለመሆኑ ወሬ መሰራጨት ጀመረ። ይህም ሲሆን ይፋዊ መግለጫ እንኳን ወደፊቱ ጊዜ እንደምትመለስ ሊያደርጋት እንደሚችል እንድትሰጋ አደረጋት። ስለዚህ ሁሉም ነገር በከፍተኛ ፈቃደኝነት ማጣት አስተባበለች። እንዳለመታደር ሆኖ ሀሳካዋ ይህን ክደት ሰማ። ግራ የተጋባችው ሚቱክሲ ከሲሆን ጋር ተነጋገረች። ሲሆን ሁኔታውን ለማስረዳት ሌላ መንገድ እንደሌላ ስትረዳ በመጨረሻም ሙሉ እውነቱን ነገረቻት። ከአንድ ሰው ጋር ላለመቀጣጠል ብቻ እንዲህ አይነቱን አስቂኝ ሰበብ መፍጠር እንግዳ ስለሚሆን ሚቱክሲ በእርግጥ እሷን ለማመን ወሰነች። አብረው ሚቱክሲ በአንድ ወቅት የፍቅር ድግምት እንድታደርግ የጠየቀቻትን ያችኑ ጠንቋይ ጎበኙ። ሆኖም ጠንቋያ ከፍቅር ድግምት ይልቅ በእውነቱ እርግማን እንዳደረገች ገለጠች። በዚህ እርግማን ምክንያት ሲሆንና ሀሳካዋ እውነተኛ ግንኙነት ከጀመሩ እሷ መጀመሪያውና አጽናፈ ሰማያውን ትመለሳለች። እሷም የረገመችበት ምክንያት ግልጽ አይደለም። በቀላሉ ቅናት እንደተሰማትና ህይወቷን ማበላሸት እንደፈለገች አመነች። ሊያደርጉት የሚችሉት ሌላ ምንም ነገር ስለሌለ ሲሆን በመጨረሻው ሙሉ ሁኔታውን ለሀሳካዋ አብራራችበት። በሚገርም ሁኔታ እሱም በሚቱክሲ ምክንያት ያመነበት ሁኔታ አመነ። ታሪኩ ውሸት ለመሆን በጣም አስቂኝ ይመስላል። ሀሳካዋ ከዚህ አንድ ሀሳብ አቀረበ። ምንም እንኳን በይፋ ፍቅረኛሞች መሆን ባይችሉም አሁን ግን አብረው ጊዜ ማሳለፍና ትውስታዎችን መፍጠር ይችላሉ። ቀናት እያለፉ ሲሄዱ ልክ እንደ ፍቅረኛሞች መሆን ጀመሩና ይበልጥ እየተቀራረቡ ሄዱ። አንድ ምሽት ሀሳካዋ በድንገት ሊስማት ሞከረ። ሆኖ ፍርሃት ባለችበት ስላደነቃት ሲሆን ምላሽ መስጠት አልቻለችም። ያንን መስመር ካለፈና ይፋዊ ፍቅረኛሞች ከሆኑ ወደፊቱ ጊዜ እንድትመልስ ሊያደርጋት እንደሚችል ትጨነቃለች። ከጥቂት ጊዜ በኋላ ሀሳካዋ በሁኔታው ምክንያት እየተሰቃየ መሆኑን ተረዳች። እሷም በመጨረሻም ወደ ራሷ ጊዜ ስትመለስ ስቃዩ የሚሰማው እሱ ብቻ ወደ ኋላ የሚቀር ይሆናል። በዚህ ምክንያት አደጋውን ለመጋፈጥ ወሰነችና እንዲስማት ጠየቀች። የሚገርም ሁኔታ ከዚህ በኋላ በጊዜ አልተጓዘችም። ይፋዊ ያልሆነ ግንኙነት ስለሆኑ በአብዛኞቹ የእስያ ሀገራት ፍቅረኛሞች እንደሚያደርጉት እርስ በርስ በመጠሪያ ስማቸው ለመጠራራት ወሰኑ። ሆኖም ግራ መጋባትን ለማስወገድ ትረካው ስማቸውን አይቀይርም። አንድ ቀን ሚቱክሲ ድርብ ቀጠሮ እንዲሆኑ ሀሳብ አቀረበች። ቀጠሮ በጣም በጥሩ ሁኔታ ሄደ። ጨዋታዎችንም ተጫወቱ፣ አብረው በሉ እና ስለ ነገሮች ብዙ ነገሮችን ተነጋገሩ። ቆየች ብሎም ፊልም ተመለከቱና ከዛ በኋላ ሲለያዩ ሀሳካዋ ሲሆን ትንሽ እንግዳ ነገር እያደረገች እንደሆነ አስተዋለ። ምክንያቱም በዋናው የጊዜ መስመሯ ውስጥ ያንን ፊልም ቀድሞውኑ ሁልጊዜ አይተዋለች። ይህም እሷ በአይምሮ ትልቅ ጎልማሳ ስለሆነች እሱ ሊገምተው እንኳን የማይችላቸውን ነገሮች ብዙ ነገሮች በህይወት ውስጥ እንዳሳለፈች እንዲገነዘብ አደረገው። ይህን ከተረዳ በኋላ በእሷ ደረጃ ሊቆም የሚችለው ሰው ለመሆን እንደሚሞክር ቃል ገባ። ወደ ቤት ስትመለስ ጠንቋዩን እንደገና አገኘቻት። እሷም አሁን እንዴት እንደምትመልሳት እንደምታውቅ ነገረቻት። እርግማኑ ስለ ፍቅሯ ራሱ ሳይሆን በተለየ ስሜቷን ስለመቀበል ነበር። የጊዜ ጉዞ የሚሆነው ሀሳካዋ እሱ እንደሚወዳት ሲገልጽ ብቻ የሆነበት ምክንያት ለዚህ ነው። ሆኖም ሲሆንን ያንን ማብራሪያ በቀላሉ አልተቀበለችውም። ጠንቋዩ በመቀጠል የሲሆን በጊዜ መስመር ውስጥ መገኘት ቀድሞውንም የብዙ ሰዎች ህይወት መቀየር እንደጀመረ ጠቆመች። አንድ ግልጽ ምሳሌ እርግማኑ ከተገለጠ በኋላ በነበራ ክርክር ምክንያት ከሚቱክሲ ጋር ጓደኛ አለመሆኗ ነው። በዛን ጊዜ ሚቱክሲ ፈጽሞ ይቅር እንደማትላት ተናግራ ነበር። ቆየት ብሎ ሲሆን ያስተካከለቻቸው ሌሎች ለውጦችም ተገነዘበች። ከክፍል ጓደኞቿ አንዷ ከሌላ ሰው ጋር መገናኘት እንድትጀምር ረድታታለች እና እንዲሁም ሌሎች ልጃገረዶች በሜካፕ አማካኝነት በራሱ የመተማመን ስሜታቸውን እንዳሳድጉ ረድታለች። ነገር ግን ትልቁ ለውጥ በማግስቱ ግልጽ ሆነ። የሀሳካዋ በአሜሪካ የመማር ህልም እንደተቀየረ አወቀች። አሁን እሱ ጃፓን ውስጥ መቆየት ይፈልጋል። በተመሳሳይ ጊዜ የሷም የወደፊት ህይወት እየተጎዳ ነበር፣ ምክንያቱም ውጤቶቿ እየቀነሱ መጥተዋል።
ሁኔታው ምን ያህል የተወሳሰበ እንደሆነ በመገንዘብ ወደ መዋኛ ገንዳ ወሰደችውና ስሜቷን እንደገና ገለጸችለት። እሱም እንደሚቀበላቸው ተስፋ አደረገ። እንደ ድል ሆኖ ሀሳካዋ ከመመለሱ በፊት አመነታና ስለ ጉዳዩ ለማሰብ ጊዜ እንዲሰጠው ጠየቀ። በማግስቱ ሲሆን የእሱን ስሜት ከግምት ሳታስገባ ሁኔታውን ለመቆጣጠር በመሞከሯ ይቅርታ ጠየቀችው። ወደ መጀመሪያ ጊዜውን መመለስ የምትፈልግበትን እውነተኛ ምክንያት አስረዳት። ሀሳካዋ ተረዳ። ነገር ግን ስሜቱ በትክክል ለማደራጀት ስለፈለገ ለማሰብ አንድ ተጨማሪ ቀን ጠየቀ። በዚህ አጽናፈ ሰማይ ውስጥ የቀራት አንድ ቀን ብቻ መሆኑን ስለምታውቅ ሲሆን ለሚቱክሲ እውነቱን ነገረቻ። ሚቱክሲ በጣም አዘነች፣ ግን ውሳኔዋን አቀበረች። ምሽቱን ከሲሆን ጋር ለማሳለፍ ወሰነች እና ምንም ነገር ቢከሰት ሁልጊዜም ጓደኛሞች ሆነው ለመቀጠል ካገባች ትውስታቸውንም ብታጣ እንኳ ፈጽሞ እንደማትተዋት ተናገረች። በማግስቱ ጠዋት ሚቱክሲ ምንም ሳትናገር በዝምታ ወጣች። ማስታወሻ ብቻ ትታላት ሄደች። ይህን ያደረገችው ሲሆን እሷ ስትጠፋ ሊመስል እንደሚችል እንዲሰማ ስለምትፈልግ ነው። ይህ ተግባር የሲሆንን ሀሳብ ሊቀይር እንደሚችል ተስፋ አድርጋ ነበር። ነገር ግን እንዳለመታደል ሆኖ አልሆነም። በትምህርት ቤት እየተዘጋጀች ሳለ ሲሆን ያላትን ሜካፕ በሙሉ ወሰደችና ለወላጆቿ ምንም ያህል እንደምትወዳቸው በመናገርና ላደረጉላት ነገር ሁሉ እያመሰገነች ተሰናበተቻቸው። ሲሆን ከመሄዷ በፊት ለክፍል ጓደኞቿ በሜካፕ ስትረዳ የነበረውን አሳዛኝ ትዕይንት ሲመለከት ሀሳካዋ ሁኔታውን ለእሷ ምን ያህል ከባድ እንደሆነ ተረዳ። ስለተከሰተው ነገር ሁሉ በጥልቀት ማሰብ ጀመረ። በመጨረሻም ወደ ሁለት መደምደሚያዎች ደረሰ። በመጀመሪያም ጠንቋዩን እርግምና ያደረገችው በበቀል ስሜት ነው። ምክንያቱም ሲሆን በቅርብ ጓደኛዋ እንደወሰደችባት ስላመነች ነው። በሁለተኛ ደረጃ የእርግማኑ በእውነት የተደረገው በፎቶግራፍ ላይ ነበር። በዚህ ምክንያት ፎቶ ይዛ የነበረችው ሲሆን ለመፈለግ ሮጠ። እሷም በእይታ ቦታው ላያገኛት እዚያም ስሜቷን እንደሚቀበል አስመሰለ። ነገር ግን ይህን ከማድረጉ በፊት ይህንን ችግር በሙሉ ያስከተለው ፎቶግራፍ ለማየት ጠየቀ። ይህ ተግባር በድንገት ሶስቱንም ፎቶ ለመጀመሪያ ጊዜ ወደ ተነሳበት የክፍል ውስጥ ቅጽበት መለሳቸው። ፎቶግራፉን ነካሩ ካልተሰጠ እርግማኑ ፈጽሞ እንደማይኖር ተገነዘቡ። ነገር ግን ያልጠበቁት ነገር ሲሆን በእውነቱ ወደ ራሷ ጊዜ መመለስ ትፈልጋለች። እውነተኛ ህይወት ያለው እዛው ነው። ሀዘኗን በማሸነፍና ሌሎች እንዴት መረዳት እንደሚችል በመማር 12 ዓመታትን ያሳለፈችበት ህይወት እውነተኛ ስሜቷን ከተረዱ በኋላ በእቅዱ ለመቀጠል ወሰኑ። እርግማኑን እንደገና እንዲከሰት ሚቱክሲ ፎቶውን አመጣ። ሲሆን ወደ መጀመሪያ ገጽታዋ ተመለሰችና ሀሳካዋ የእምነት መግለጫውን ቀን ይጠብቃል። ያ ቅጽበት ሲደርስ እነዚያ ትውስታዎች በልባቸው ለዘላለም እንዲቀሩ በአንድ የመጨረሻ ቀጠሮ ላይ ይሄዳሉ። ከዚያም በኋላ ወደ ትምህርት ቤት ይመለሳሉ። እዛም እሱ አብረው እንዲወጡ ይጠይቃል እና እሷም ትቀበላለች። ይህም የመጀመሪያ ላይ በክፍሏ ፎቶን ወደ ቀደደችበት ትክክለኛ ቅጽበት እንድትመለስ አደረጋት። አሁን ረጋ ብላ ከ12 ዓመታት በኋላ አሁንም ያንኑ ሰው በመውደዷ ሚቱክሲ ያሾፈችባትን ቀደም ሲል ከሚቱክሲ ጋር ያደረጉትን ክርክር አስታወሰች። በዚያ ጊዜ መጥፎ ምላሽ ከመስጠት ይልቅ ሚቱክሲ ትክክል እንደነበረች በረጋ መንፈስ አመነች እና ራሷ ልትፈልገው እንደምትሄድ ተናገረች። ሆኖም የትም ልታገኘው አልቻለችም። በመጨረሻም ተስፋ ቆረጠች እና በዚያን ጊዜ ውስጥ ካገኘቻቸው አንዳንድ የክፍል ጓደኞቿ ጋር ዳግም መገናኘት ለመዘጋጀት ወሰነች። ሙሉ በሙሉ ግልጽ ባለመሆኑ ምክንያት ሀሳካዋ ሳይጋበዝ በድንገት እዛ ታየ። እንደሱ አባባል ልክ እንደ ዳጃvu ያለ ስሜት ነበረው። ይህም ወደዛ የእይታ ቦታ እንዲመጣ መራው። በመጨረሻም አሁን እንደ ትልቅ ሰው ለብዙ ዓመታት በልባቸው ውስጥ ደብቀውት የነበረውን ፍቅር በመጨረሻ ማመኑ። የዛሬው ውብ ታሪካችን በዚህ አበቃ። ቪዲዮን ከወደዱት ላይክ እና ሰብስክራይብ ማድረግ እንዲሁም የደወል ምልክቱን መጫን እንዳይረሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ።